እግርሽን ከፍ አድርጊው እንዴ! ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኚኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ እንቅለቢ በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለም? ሐራኒ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። እንዲቻላል እንዴ? እንዲቻላል እንዴ? ይቻላል እንዴ? አረ 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 ሲተብሎ አረግሎጉን Thank you so much. ኧረ ብቻዬን ተገደለኝ። ተው ግን ፈጣሪ ሆይ ሰላም ነው? ሰላም ነው። እዚህ ብዙ ጊዜ ያያለሁ። ዶክተር ነህ እንዴ? ተመላላሽ ታካሚ ነኝ፣ ግን ዶክተር በይ። አይ ደስ ይላል። አንቺ ምን ሆነሽ ነው? ቆንጆ ፍቅረኛ ነበረን፣ ተለያየን። ያማታል። ማን ጠየቀሽ? ጆሮሽ ችግር አለበት፣ የቀኝ ኩላሊትሽ ፌል አድርጓል፣ ለዚህ ትንሽ ነገር ብሎ ተለያየን እና ከዚህ ሁሉ ነገር ይተቀበል ማን ነው? አራዱ ራሱን እኔ እኮ ሌላ ሰው ቢለኝ አይገርመኝም። እሷ ታቀኛለች፣ ግን ማዘር ትላለች። እሷ ሉሲ ሞተች ለታባያ ባየ ብላ ያለቀሰች ሴትዮ እኔ ማዘር ትለኛለች። የማያቀኝ ሰው እኮ ቢለኝ አያቀኝም። ለማዘርነት መብቃት መታደለው። ግን እሷ ሉሲ ሞተች ለታባያ ባየ ብላ ያለቀሰች ሴትዮ እኔ ማዘር ደፋር ቁጭ በል እንጂ አበላ Release Murphy 1-on-1. Jacob Murphy to win it. ኦደም ወላ አንተ ሸኖ ቤት በኩል ነበር። ይኸው በዛ አለፍ ብለህ በዛው ለኔም አንድ ቢራ ዘዝልኝ። ቢራ ምን በልተን አሁን ቢራ የምትጠጣው? አንድ ሽሮ ለልት በልተን አንተ ቢራ ልጠጣን በባዶ ወድ? አንተ አለ አይደል እንዴ በባዶ ወድ ሽንት ቤት የምትሄደው? እርጡዬ እርጥቤ የኔ ስመ ጥሩ የኔ ስመ መልካም የኔ አመለ ሸጋ ቁጭ ብለን እናውጋ። አንድ ታሪክ ልንገርሽ። የህይወት አንቺ በመሆንሽ እንዴት ትለያለሽ? ዞላ ጂም ጀመረና ጂም ወፈረ። ከዛ ይሄንን ያዝ። አንድ ደቂቃ አለ። ግን ምን ትምጣ? እኔ ምንድን ነኝ? እብድ አይደለም። ለአንተ እኔ ምንድን ነኝ? ጭንቀት፣ ራስ ምታት፣ ወጪ። እኔ ምንድን ነኝ? ወንጀለኛ። እኔ ምን እመስልሃለሁ? ሞኝ ነገር። ሚስት ነኝ እኔ። ለአንተ ሚስት አይደለሁ። እሷን ነበር የረሳሁት። ሚስት ማን አስደበረች እንዴ? ውስኪ እኮ ማለት ነው ሳሽቶ ብቻ ውስጥ ይገባል። በጣም ነበር የተናደድኩት። ማን አባቱ ነው የተናገረው? ንገረኝ። እሺ መላጣል አቦሎ በኮካኑ እንዴት ተሰከ ማን ከሰራለስ ለሙድ ብለሽ ይሄ ነው። አንቺ ወይ ሄለንን ጉድ ሰማሽ? ምንድነው ጉድ? አልሰማሁም እስካሁን። ማንም አልነገረሽም? ምንም ኖሬማ እኔ ቁጭ ብለን ሻይ ቡና እያልን እነግርሻለሁ። እኔ ስንት ታሪክ አምልጦሻል። የት አንቺ በስመ አብ ነው ምን ተዋት ያዳ እኔ መጀመሪያ አይነው ሆደ ሰላለኝም ነበር። ተዋት በይ ነያሽ ያዳ ያዳ ስሞት አላየውሽም
ጀመረ ስማ ያምር ግን እኛ ዘጠናዎች እንለያለን። የደረት ኪስ ያለው ፓንት እኮ አድርገናል። ሳምቡሳው ፓንት ኪስ ያለው እኔ ብሩን ላስቀምጥ ነበር ትምህርት ቤት ከሱ አውጥቼ ነው ሸንኮራ የምገዛው። በቺቺኒያ ያለፈ ማለት ነው። አንዱ ከውጭ ነው የመጣውና ምንም ነገር አያውቅም። ከዛ እንትን እየጠራች መስሎት እንደ ራይድ ፈልጋ መስሎት ማለት ነው ላድርስሽ ምናምን ነገር ሲላት ቆማይቶ ማለት ነው። ከዛ አይ እኔ እዚህ ስራ ቢዝነስ እየሰራው ነው አለችው። ከዛ ላይ የምን ቢዝነስ ነው የምትሰሪው ምናምን ነገር ሲላት አብረን አድረን ከዛ ብር ትከፍለኛለህ አለችው። ከዛ ጥሏት ሄደና ተመልሶ በቃ ከንክኖ ተመለሰና ቆይ ግን ስንት ብር ነው የምትጠይቂው ሲላት 200,000 ብር ትለዋለች። ሸሊነኝ ነው ሸኒነኝ ያልሻላት ወይ በእናትሽ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድነው የምትጠይቀው? እሱ ተገረዘ አልተገረዘ ልጁ እንደማይመች እያወቅሽ እንጠይቀው ተኛለሽ እንዴ? አሳዝነን በዚህ ነው ተገርጾ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። ወይ በእናትህ ላንቺ ነው እንደው ያንተ እንዴት ነው ግን አሁን ጠፋፋለን? አሁን ጠፋፍ ደረቅ እያለ ነው። ምን እየሰራ ነው እስከዛሬ? ግን እስከዛሬ የት ነበርክ? በእናትህ አሁን ይሄንንም አትችልም አይደል? ይሄ እንደዚህ ቄንጠኛ ይሄን ተቀመጥኩ ራሱ እንኳን ጨፈር እንጂ ሰው ተገርዞ አይደል እንደዚህ ተወልደ ያያያለ ይሄና ሲለሙት ለአንድ ለሶስት ወር ተጫውቱ በቃ ሽንቴ ሸንቼ ልምጣ መሻስ ስለምችል ሸንቼ ልምጣ። ምን አርጊው ነው? ምንድነው ያረፉት ነገር? ምንድነው ሻውን ይሄ ምን አርጊው ነው? አራታው ምን አርጊው ነው? አይዞህ በስመ ቶሎ ነው እንጂ እየጠበቅኩ እኮ ነው እንዴ። እኔ እኮ ያቀቀ መምጣት ደብሮት እኮ ነው የሚሆነው። ይገርምሻል፣ የእጁን ጥፍሮች ካየሻቸው ጡንቻ አላቸው በጣም ከማከኩ የተነሳ። እሷ ናት ላይ አንድ ያረገጠሽ ቅማል ብትገኝ እዚህ ምድር ላይ እኔ ልቅጠየቅ እያልኩሽ። ይሄ ቅማል ኳራንቲን ካልሽውን ራሱን እግሩ ላይ ሲሆን ጫማው ላይ የሚለብሰው ነው ይመስለኝ። ይገርምሻል። እኔ ግን የምትላቸውን አንድም ነገር አይችበት አላውቅም። አንቺ የዋንሽ ምን ታውቂያለሽ አንቺ? ይገርምሻል፣ የበፊት ፍቅረኛው ማለት ነው ለልደትሽ ምን ልስጥሽ ሲላት ችግ ምንም አትስጠኝ ሱሪን ከቀየርክ ይበቃል ነበር ያለችው። ቲሸርት ሲቀየር እኮ የትሄድ ነው የሚባል ልጅ እኮ ነው ሰፈር ውስጥ እኮ። ቢሆንም ግን ልቡ ስስ ነው እንዳይመስልሽ። በጭራሽ ልቡ ስስ አይደለም፣ ኩርቱ ነው ልቡ። እንዴ በዛ ላይ ሴሰኛ ሰፈር ውስጥ አንድ ያላባለጋ ሴት ከተገኘች እኔ ልቀጣ እያልኩ። ስሙ ማን ነው? ስሙን ታውቂዋለሽ? ቆይ ስሙ ማን ነው? ታው ተካልኝ ነው ተካልኝ፣ ድንቄም ተካልኝ ነው የሚሉት ሰፈር ውስጥ። ይገርምሻል። ግን እኮ እንደዚህ አይነት የሚያደርግ ልጅ አይመስልም ማለት። ሁሌ ስደውልለት ቤተክርስቲያን ነኝ ነው የሚለኝ። ሃይማኖተኛ መስሎኝ። ሃይማኖተኛ አታዝቂኝ በእናትሽ። ከተወለደ እኮ በህይወቱ አንዴ ነው ሄዶ እኮ ለክርስትና ማለት ነው። እኔ ግን ጾም ከሆነ አይደለም ልበላ ማለት ነው በቄራው ላላልፍ ምን ያህል ሃይማኖተኛ እንደሆንኩ እንግዲህ ማየት ትችያለሽ እንደፈለግሽ። ቆንጆ ስለሆነ ይጫወትብኛል አይደል? ቆንጆ ማሱ ነው ቆንጆ አንጂ የአምፖል ማቀፍ የመሰለ ልጅ ቆንጆ ሲያለሽ። እናቱ እኮ ልጅ እያለ ፀሐይ ልታመቆ ስትወጣ ፀሐይ ደንግጣ ትገባ ነበር። ከዚያ ያኔ ነው በኢትዮጵያ የፀሐይ ግርዶሽ ታየ የተባለው ለመጀመሪያ ጊዜ ማለት ነው። ልጅ ሆኖ ራሱ ማለት ነው አንድ ጎረቤት አልሳመውም የሚባላ ልጅ እየተባለ እንዴ። እናትየው ራሱ የለመደችው ከክትባት በኋላ አይደለም። እኔ በጣም ግን የአባቱ አድናቂ ነኝ በዚህ አጋጣሚ ማለት ነው። አባትነት እምነት መሆኑን እኮ ለሰፈር ሰው አስጨብጭቦ ነው ያስመሰከረው። እኔ በጣም ነው ማደንቃቸው። ሁላችሁም ያው ናችሁ አስመሳዮች። ይኸውልሽ በጣም ይቅርታ እኔን ከሱ ጋር በጭራሽ አንድ እንዳታረጊ እንዴ። እኔ አስመጪ እሱ አስጠጪ ልጆች እያለን ራሱ የኔ ራት እኮ ክትፎ እሱ ይተኛል ተገርፎ፣ እኔ ባለ መኪና እሱ በእግሩ አውራ ጎዳና ለአውራ ጎዳና እንዴ። እኔ ባለ ሀብት እሱ ችግሩ ማአት። እንዴት ነው እኔና እሱን አንድ የምታረጊኝ? በጣም ይቅርታ እንደዚህ እንዳታረጊኝ ይደብረኛል። ልዩነታችሁ ጉራማይሌ እንደሚባለው ነው። ምንም አይገባም። ይኸውልሽ ምንም እሱን ተይው። እኔ እሱን ትናንትና ስጨብጠው የያዘኝ ጉንፋን ማለት ነው። እኔ አሁን አንቺን ሳቅፍሽ ነው የተሻለኝ። እውነቱን ስነግርሽ የኔ ጎፊ ልዋጥሽ እንደ እኔ ዝንጅብል ብድዳ ቢሸተኝ መጥቷል ማለት ነው። እንሂድ ቶሎ ነኝ። የት አለ? ይኸውልሽ እኔ ጠረኑን ከሰባተኛ ቅያስ ነው የምለየው። ነይ ቶሎ እንሂድ። ትሰሚያለሽ አይደለም? ባልሽን ገና ልጅሽን እቀማሻለሁ። ምን እንደምታመጪ ያለ ያኔ አሁን ደግሞ ምን እያደረገ ነው? ውይ የኔ እናት ይሄን እኮ ቪዲዮ ሲሰራ ልታይ ነው የመጣችው። ኧረ ይሄንም አላይበት ልጅ አግብቶ ይወጣል ስትጭራሽ ይመቻቻል።
እርግጠኛ ነኝ እኔን የመሰለ ልጅ ስላላት በጣም ነው የምትኮረው። ሲያስጠላ። በቃ ሻርፔ መጫወቻ አደረገው ይሄ ጅል። እንኳንም ቀሚሴን ቆለፍኩበት። ቀሚሷን ግን ለምንድን ነው የቆለፈችበት? ደግሞ እኮ ራሱን የሚያው እንደሙሉ ሰው ነው። ሸራፋ አየኔ እናት ምን ላግዘው እያለች ይሆናል እኮ ይሄኔ። ምን ነው ፈጣሪ ልጅ እንድትሰጠኝ ተስዬ እንድትወስደውም ተስዬ ይሆናል እንዴ? ቆይ እንደውም ቡና ስለምትወድ ማዳበሪያ ሙሉ 1 ኪሎ ቡና ነው የምገዛላት። ምን አለ እንዳባቱ እኔም በጠፋው ኖሮ። ለነገሩ ለመጥፋት ወሰን ስንጥል ስለደረሰው ፌር ነው። ግን ምን ሆና ነው ዝም ብላ የቆመችው? ልታባረኝ ነው እንዴ? አይ መከራዬ፣ እስኪ ደግሞ ላስመስል። ቪዲዮ እኮ እየሰራው ነው። እሺ የኔ ልጅ፣ አይ ማለት የኔ ልጅ በርታ